ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶርና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ይህ አዋዜ ሰበር ነው። 47ኛው የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ኢራን ላይ እስከ ዛሬ ሌሊት የጣሉትን ቀነ ገደብ መሠረት አድርገው እጅግ የሚያስፈራ ቃል ተናገሩ። ዛሬ ምሽት ስልጣኔ ይሞታል ብለዋል። ኢራን ይህን ምጣት ለማስቀረት ያላት ዕድል ጥቂት ሰዓታት ብቻ ናቸው ካሁን በኋላ። ትራምፕ ዛሬ ምሽት ስልጣኔ ይሞታል የሚለውን መቅሰፍታዊ ሐረግ ካሰሙ በኋላ በማኅበራዊ ገጻቸው ላይ በጻፉት መልእክት ማለት ነው፣ መለስ ብለው ግን ማን ያውቃል የሆነ አስደናቂ አብዮታዊ የሆነ ነገር ሊፈጠር ይችላል ብለዋል። ይህ በእንዲህ እንዳለ እስራኤል የኢራንን ሐዲዶችና ድልድዮች ከዛሬ ጀምሮ መደብደብ መጀመሯን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁ። ኔታንያሁ በጽሕፈት ቤታቸው በኩል ባወጡት በቪዲዮ የተቀረጸ መልእክታቸው ትናንት አብራሪዎቻችን ወይም ተዋጊ ፓይለቶቻችን በአንድ የኢራን አየር ኃይል ጦር ሰፈር ላይ ባደረጉት ድብደባ አንድ የትራንስፖርት አውሮፕላንና በደርዘኖች የሚቆጠሩ ሄሊኮፕተሮችን አውድመዋል ብለዋል። በደርዘኖች የሚለው 20፣ 30፣ 40፣ 50 እያሉም ማሰብ ይቻላል። በዛሬው ዕለት ደግሞ አብዮታዊ ዘቦች የሚጠቀሙባቸው የባቡር ሐዲዶችና ድልድዮች ላይ ጥቃት ፈጽመናል ብለዋል። ጠቅላይ ሚኒስትሩ መልእክታቸውን ሲቀጥሉ በእኛ ላይ በአሜሪካና በክልሉ ሀገራት ላይ ጥቃት የሚፈጽሙባቸውን መሳሪያዎች፣ መስሪያ ቁሳቁሶች፣ የጦር መሳሪያዎችና ተዋጊዎች መመላለሻነት ወይም ማመላለሻነት ይጠቀሙበት ነበረ ብለዋል። ድልድዮቹን ጥቃቶቹ የኢራን ሕዝብ ላይ የታለመ አይደለም ሲሉም አስገንዝበዋል። የእስራኤል ጦር በበኩሉ በዛሬው ዕለት ወደ ከሰዓት የጦር መሣሪያዎችና ወታደራዊ ቁሳቁሶችን ለማጓጓዣ ያገለግሉ የነበሩ 8 ድልድዮች መመታታቸውን ገልጸዋል። ጦሩ ጥቃቱን ያካሄደባቸው ስፍራዎች ቴሄራንን፣ ካራጅ፣ ታባሪዝ፣ ካሻን እና ኮምን ጨምሮ አያሌ ስፍራዎችን ያካተተ መሆኑ ታውቋል። ጥቃቱ በዛሬው ዕለት ቀጥሎ በመላ አገሪቱ በርካታ የባቡር ሐዲዶች ተደብድበዋል። ከፊል ኦፊሴላዊው መኽር ዜና አገልግሎት ካሽን በምትባለው ከተማ በባቡር ሐዲድ ድልድይ ላይ በተፈጸመ ጥቃት ጋር በተያያዘ 2 ሰዎች ተገድለዋል ብለዋል። ኢሳያስ እስካሁን እንግዲህ ዜናውን ለመመልከት ሞክሬያለሁ። በሁሉም ዓለም አቀፍ ዜናዎች ላይ የተቀየረ ነገር የለም። ወደ ሲኤንኤን ብንገባ ለምሳሌ ትራምፕ በነገራችን ላይ የካርግ ደሴት ከዚህ ቀደም መደብደቡን ታውቃለህ። 90 በመቶ የኢራን የነዳጅ መሸጫ ደሴት ያኔ ድብደባው የተካሄደው በደሴቷ ላይ ያሉ ማናቸውም ወታደራዊ ተቋማት ነበሩ፣ አውሮፕላን ማረፊያዎችን ጨምሮ ጸረ ሚሳኤል የመሳሰሉትን እነሱን የማጥፋት ድብደባ ተካሄዱ ነበረ። ትናንትና አሜሪካ በድጋሚ ይሄንን ደሴት ደብድበዋለች። የደበደበችውም ምናልባት የቀሩ
የቀሩ የወታደራዊ አቅሞች ላይ ነው ድብደባውን ያካሄድኩት ነው የምትለው እንጂ በዋነኛነት በኢላማነት የተቀመጠው እንግዲህ የሀገሪቱ አጠቃላይ የነዳጅ ምርት ለውጭ ገበያ የሚቀርብበት 90% ሽያጩ የሚካሄድበት ደሴት ነው በክምችት ደረጃ። እንደገና ከዛ ከባህር ዳርቻ ነው የሚቀዱት። ያን ዋና መሸጫ ጣቢያ ነው። እሱን እመታለው የሚል ዛቻ ነበራቸው። አሁን እንግዲህ ለሁለተኛ ጊዜ የጦር መሳሪያ ተቋሞችን ድብደባ ማካሄዱን የሚገልጸው ለምሳሌ እዚህ ሲኤንኤን ላይ ስንመለከት የዩናይትድ ስቴትስ አሜሪካ ፕሬዚደንት በስትራቴጂክ በሆነችው የኢራን ደሴት ላይ ድብደባ ከተፈጸመ በኋላ በጣም የከፋ ማስጠንቀቂያ ሰጥተዋል። ይህም የሰጡት ማስጠንቀቂያ ቀደም ሲል በዜናችን ላይ እንዳልነው የኢራን ሆል ሲቪላይዜሽን ዊል ዳይ ቱናይት የሚል ነው። ኢሳያስ የኢራን መላ እንግዲህ ስልጣኔ ነው የምንለው እነዚህ የምንላቸው መሰረተ ልማቶች የስልጣኔ የእድገት ውጤቶች ናቸው እና የሀገሪቱ የእድገት መሰረት የሆኑ ተቋማትና መሰረተ ልማቶች የሚመደመዱበት ጥቃት ነው የሚሆነው። የሆነ እንግዲህ ፕሬዚደንቱ በመልእክታቸው እንደሰማው ይህን ከማድረጋቸው በፊት ሜቢ የሆነ አብዮታዊና አስገራሚ ነገር ሊፈጠር ይችላል፣ ማን ያውቃል ብለዋል። ብዙዎቻችን እንደምንገምተው ኢራኖችም ይህንን ዝም ብለው ይመለከታሉ፣ ብቻ ግራና ቀኝ እንቅስቃሴ ተደርጎ ይህ ነገር ይቀራል የሚል እምነታችንን ነው ቀደም ሲል በእኛ ፕሮግራም ከዓለም እንስማ ላይ የገለጽ ነው። ምናልባት አሁን የሚያሳዩን ዜናዎች ትክክለኛ ማሳያ ከሆኑ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት ነው ይህ ቀነ ገደብ የሚያበቃው። አሁን ለምሳሌ ይህን ዜና አሁን እየተናገርኩ ያለሁት 4 ሰዓት ከ20 ላይ ነው። አንተ ለአድማጮቻችን በምትጭንበት ሰዓት ላይ ምናልባት 5 ሰዓት ከ20 ሊሆን ይችላል። ስለዚህ ከፊት ለፊታችን ያሉት 4 እና 5 ሰዓት ናቸው እና እነዚህ ሰዓቶች ደግሞ እስካሁን ያለ የሚንቀሳቀስ ነገር ከሌለ ያን ያህል መጠባበቁም ላይኖር ይችላል። ስለዚህ በጣም አደገኛ ሁኔታ ውስጥ እንደምንገኝ ነው የምነግርህ። በተረፈ ይህንን የካርግ ደሴት ላይ የኢራን የነዳጅ ዘይት 90% ለውጭ ገበያ የምታቀርብበት የሀገሪቱ ቁጥር 1 የሀብት ምንጭ ማለት ነው። እሱ ምሽቱን ዛሬ ተደብድቧል፣ ማለት ትናንትና ተደብድቧል እና የተደበደበው ወታደራዊ ኢላማዎች ናቸው። ባለፈው ታስታውሳለህ ወታደራዊ ኢላማዎች መጥቶ ነበር። አሁን እንግዲህ የቀሩትን ወታደራዊ ኢላማዎች ነው ያጠናቀቁትና በዛሬው ዕለት ድብደባ የሚደረግ ከሆነ የኢራንን ነዳጅ ጉድጓዶች፣ የነዳጅ መሸጫ እንደ መዋቅር የሚመቱ ከሆነ ያለምንም ከለላ ለማንኛውም ጥቃት ተጋልጦ ይገኛል ማለት ነው። ኢሳያስ ዓለም እንግዲህ አሁን ባስቀመጥከው ትንታኔ መሰረት እንኳን ከሄድን ሌሊት ወደ 10 ሰዓት አካባቢ በአሜሪካ ማለት ነው ገደቡ ያልቃል። ግን ይሁን እንጂ አሁን እስራኤል የባቡር ሀዲዶችን የአውሮፕላን መነሻ ቦታዎችን እና የተለያዩ ድልድዮችን መምታት ጀመረች ማለት በሌላ አቅጣጫ ኦልሬዲ ጦርነቱ ጀመረ ማለት አይደለም ወይ? መሰረተ ልማቶች ስለሆኑ በአሜሪካም ሊመቱ ይችላሉ ተብለው የተያዙት ጦርነቱን እስራኤል ጀምረዋለች ወይ ማለት አንችልም ወይ? አክቹዋሊ ጀምረዋለች። ያው ዜናውም ላይ እንደሰማው ሁለቱ በተቀናጀ ሁኔታ ነው የሚሰሩት። የጦር አዛዦቻቸው ያው በየጊዜው ይገናኛሉ። አሁንም ዘ ታይምስ ኦፍ እስራኤል ላይ ገብተህ ብታነብ የመናበብ ሁኔታ አለ። አሁን የፕሬዚደንቱን ውሳኔ ብቻ ነው የሚጠበቀው እና ፕሬዚደንቱ ይህን ውሳኔ እንደሰጡ አሁን ከሰማው በበለጠ በደቦ በገፍ ወደዚህ ድብደባ ነው የሚሄዱት ማለት ነው። ኦልሬዲ አሁን በእኛ ዜና ላይም እንደሰማኸው የእስራኤል ጦር
ከወዲሁ 8 የኢራንን ድልድዮች ማውደሙን ገልጸዋል። እነዚህ ድልድዮች የተመቱባቸው ከተሞች ቴሄራን፣ ካራጅ እንደዚህ የሚባሉ ቦታዎች ጠቅሰዋል። ስለዚህ የድልድዮቹ አይነት፣ ደረጃ፣ የሚሰጡት አገልግሎት ብዙ ነገሮች የሚታዩ ናቸው። ተጀምረዋል ማለት ነው። ቤዚካሊ ተጀምረዋል። ሁለተኛው ደግሞ የባቡር ሀዲዶች ናቸው እና የባቡር ሀዲድ ማለት ትልቅ አውታር ነው። ባቡር በተለይ በሰለጠኑት ሀገሮች ሰውን በገፍ ከቦታ ቦታ ከከተማ እዛው በከተማ ውስጥ ወደ ስራ የምታመላልሰው በአይነተኛ ማመላለሻ ባቡር ነው። በዕቃ ማመላለሻነትም ምንም ተወዳዳሪ የሌለው ነው። ባቡር ከመርከብ ቀጥሎ የምጠቅሰው ነው። ስለዚህ ይሄ እንደ ተቋም እንደ መሰረተ ልማት ሂውጅ ነው እና በዚህ ላይ ድብደባ በእስራኤል ቀደም አድርጋ ድብደባ መጀመሯን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። እንግዲህ ይሄ ቀነ ገደብ በዚህ ሁኔታ ሆኖ የፕሬዚደንት ዶናልድ ትራምፕ ትእዛዝ ከተሰጠ አሁን የካርግ ደሴት የቀሩት እንግዲህ በፊት ወታደራዊ ተቋሙ ተመቷል። አሁንም እሱም መጥተዋል። ስለዚህ ማንም ስለ ውጊያ የሚሰማ ቀጣዩ ድብደባ ራሱ ደሴት ላይ የተቀመጠው የኢራን ነዳጅ ይሆናል። ይሄ ደግሞ አረረም መረረም በአሁኑ ሰዓት ሀገሪቱ ውስጥ ዕለታዊ ሳንቲም የምታገኝበትና ጦርነቱ የሚካሄድበት አቅም ነው። ስለዚህ ይሄ ደሴት ላይ ያለ የኢራን የነዳጅ ክምችትና በአጠቃላይ እንዳለ መዋቅሩ ከተመታ በገንዘብ የማይተመን ትልቅ ጉዳት ነው የሚሆነው። ስለዚህ ዶናልድ ትራምፕ እንግዲህ ዛሬ ምሽት ሙሉ ስልጣኔ ይወድማል ነው ያሉት። እንዳሉት ቃላቸውን የሚተገብሩ ከሆነ ከኒውክሌር ጥቃት ሊለይ አይችልም። በኒውክሌር ጥቃት ደረጃ ልታዩ የምትችል በጣም 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 ኢራንን ወደኋላ የድንጋይ ዘመን ውስጥ ኢራን ጽልመት ውስጥ የሚከት ነው። ቤዚካሊ ድቅድቅ ጨለማ። ምክንያቱም ዋናው የድብደባው የመጀመሪያው ኢላማ የሀገሪቱ የኤሌክትሪክ ማመንጫ ማሰራጫ ገለመድ የኤሌክትሪክ መዋቅር ነው። እስከተሰራበት ጠቅላላ የሀገሪቱን የኤሌክትሪክ መዋቅር በ10 ቢሊዮን ዶላር እንዴት እየተሰራ መሆኑ ብሎ ገልጸዋል አስቀድመው። ስለዚህ ጥቃቱን ደግሞ በዛሬ መልእክታቸው ሲገልጹ በሚደርሰውን ውድመት ሪካቨር የማታደርገው ነው የሚለው የማታገግመው ውድመት ነው የሚደርሰው የሚል ነው። ይህ በእንዲህ እንዳለ የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በአሁኑ ሰዓት በዚህ በአሜሪካ እስራኤል ኢራን ጦርነት ውስጥ እውነቴን ነው ገንቢ ሚና ለመጫወት ሙከራ እያደረገ የሚገኝ ሀገር ፓኪስታን ናት። በጣም ክሬዲት ሊሰጥ ያስፈልጋል እና የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ ሁለቱንም ተዋጊ ወገኖች የ2 ሳምንት የተኩስ አቁም እንዲያደርጉና ዲፕሎማሲ ያው በውይይት ለዚህ ጦርነት አጠቃላይ መቋጫ መፍትሄ እንዲደረስ ለሁለቱም ወገኖች በኤክስ ገጻቸው ጥሪ አድርገዋል። ኢሳያስ ሁለቱም ወገኖች ተኩስ እንዲያቆሙና ለ2 ሳምንት የሚቆይ ለ15 ቀን ማለት መጀመሪያ እንግዲህ ተሞክረው ዶናልድ ትራምፕም ጥሩ ነው ግን በቂ አይደለም ብለው ውድቅ ያደረጉት፣ ኢራንም ጊዜያዊ የተኩስ አቁም ስምምነት አልቀበልም በሚል ውድቅ ያደረገችው 45 ቀን የሚል ነበረ። ተኩስ አቁም ለ45 ቀን የሚጸና ተኩስ አቁም ተደርጎ በዚህ በ45 ቀን ጊዜ ውስጥ በውይይት በሁለቱ ሀገሮች መካከል ያለውን ችግር ለመፍታት ነበር። አሁን ደግሞ ያቀረቡት በኤክስ ገጻቸው ያቀረቡት አማራጭ ሀሳብ ያንን 45 የሚለውን ቆርጠው በ2 ሳምንት ብቻ የሚል ነው። እንግዲህ ሁለቱን ወገኖች ለማቀራረብ የሚያደርጉት ጥረት ነው። በተጨማሪ ምን ብለዋል? ፕሬዚደንት ዶናልድ ትራምፕንም እባክዎ በኢራን ላይ ሊያካሄዱ ያቀዱትን
ምጽአታዊ ድብደባ ቀነ ገደብ ለ15 ቀን ያራዝሙልን የሚል ነው ያቀረቡት ጥያቄ። በ2 ሳምንት ያህል ያራዝሙልን እና በዚህ ጊዜ ውስጥ ደግሞ ዶናልድ ትራምፕ ለ2 ሳምንት አሁን ሲያራዝሙት ማለት ነው። ኢራን ደግሞ አውቶማቲካሊ በዚህ በ2 ሳምንት ጊዜ ውስጥ እየተረዳኝ ነው ኢሳያስ። ጥያቄያቸው ምንድን ነው? ሌትስ ሳይሆን ዶናልድ ትራምፕ ኦኬ ይህንን የሰጡትን ቀነ ገደብ በ15 ቀን ያራዝሙታል ማለት ነው። ሲያራዝሙት ኢራን ደግሞ አውቶማቲካሊ ሆርሙዝ ሰርጥ ትከፍታለች። ትከፍትና ያለምንም ገደብ ሆርሙዝ ሰርጥ እንደ በፊቱ ከጦርነት በፊት እንደነበረው አገልግሎት እየሰጠ ይቆያል ማለት ነው ለ15 ቀን። ስለዚህ በዚህ በኩል ይሄ ዴድላይኑ የዶናልድ ትራምፕ ለ15 ቀን ይራዘማል። እዚህ ደግሞ ሆርሙዝ ሰርጥ ተከፍቶ በመቶ የሚቆጠሩ በሺዎች ማለት ነው የሚቆጠሩ መርከቦች እንደተደረደሩ ነው የምነግርህ። በሆርሙዝ ሰርጥ ከ120 እስከ 140 የነዳጅ ጫኝ መርከቦች ይተላለፉበታል በየቀኑ። በወር ከ3000 በላይ ነው የሚተላለፉበት እና አሁን ይሄ ጦርነት 6ኛ ሳምንት ወር ከ15 ቀን ይዟል ማለት ነው እና በመቶዎች የሚቆጠሩ መርከቦች ተጠንቅቆ መሆን ያሉት ማለት ነው። ስለዚህ አሁን ፓኪስታን ያቀረበችው ሀሳብ በአሜሪካን በኩል በኢራኖች በኩል ቢፈጠር አይ ቲንክ አንደኛ ይህን እንደተባለው ዴድላይኑን ቀነ ገደቡን በ15 ቀን ያራዝመዋል። እንደገና ደግሞ እንትን በሩ ይከፈታል። ስለዚህ ዓለም ላይ ያለው ከነዳጅ እጥረት ጋር ከተፈጥሮ ጋዝ እጥረት ጋር በተያያዘ ያለው ያሻቀበ ዋጋ ይወርዳል። በዛው መጠን ሀገራት ተንፈስ ይላሉ በተቻለ ፍጥነት። አንዳንዶቹ የቻሉ ያዘዙትን ያገኛሉ። አንዳንዶቹ ደግሞ ለነገ የሚይዙትን ነዳጅ የሚሆኑ አይታወቅም ይይዛሉ ማለት ነው። ትልቅ እፎይታ ነው። እንደምታየው በአሁኑ ሰዓት ዓለም ተጨንቋል እና ጥሩ ሀሳብ ነው ያቀረቡት የፓኪስታኑ ጠቅላይ ሚኒስትር። ነገር ግን ስለደረሳቸው ምላሽ አይገልጽም። ይሄ መልእክታቸው ደግሞ የቀረበው እንግዲህ በኤክስ ገጻቸው ላይ ብቻ ሊሆን አይችልም። ኦልሬዲ በቃል ዶናልድ ትራምፕን ጠይቄያለሁ ብለዋል። በስልክ ይሄን አይገልጽም። ነገር ግን ዶናልድ ትራምፕን ይሄን ጠይቄያለሁ ብለዋል። ኢራኖችን መጠየቃቸውን አይገልጽም። በዚህ በኩል ዶናልድ ትራምፕ ለ15 ቀን አራዝማለሁ ኦኬ ቢሉ ኢራኖች ደግሞ ለ15 ቀን እንደሚከፍቱ ማረጋገጥ አለባቸው። ይሄ ደግሞ መልሶ ምን ያመጣናል? ኢራኖች መጀመሪያ ሀሳቡን ሪጀክት ያደርጉት ጊዜያዊ ተኩስ አቁም ነው የምፈልገው፣ አጠቃላይ ቋሚ የጦርነት መፈታት ነው የምንፈልገው፣ የጦርነቱን በዘላቂነት መቆም ነው የምንፈልገው የሚለው አቋማቸው ነው ለ45 ቀን ተብሎ የቀረበውን ሀሳብ አንዱ ውድቅ ያደረገውና ምን ያህል ሊያዋጣ እንደሚችል ለመናገር ይከብዳል። ነገር ግን ፓኪስታን እያደረገች ያለውን ጥረት አለማድነቅ አይቻልም ለማለት ነው። ኢሳያስ ዓለም አሁን እንግዲህ እስራኤል ምቱን ጀምረዋለች። በሌላ መልኩ ደግሞ ስንመለከት ኢራን ዶናልድ ትራምፕ የድንጋይ ዘመን አደርጋለሁ ብለው ተናግረዋል እና አሁን ኢራን እስካሁን በደረሰባት ምት በራሱ ኢራን እንደገና ሪከቨር ለማድረግ ምን ያህል ጊዜያቶች ይወስዱባታል? ምን ያህል ዓመታቶች ይወስዱባታል? የነበረችበት ቦታ ላይ እንኳን ለመድረስ አሁን እዚህ ቦታ ላይ ነው እንግዲህ ተጨማሪ ምት የምትመታው ማለት ነው። ኢራን በእርግጥስ አሁን እንኳን ባለችበት ሁኔታ ላይ ሰርቫይቭ ማድረግ የምትችልባቸው ሁኔታዎች አሉ ወይ? ያው ኢራን የሚመታውን ተመትቼ በተረፈው አቅሜ እመታለሁ ስለምትል ነው እንጂ እስካሁን ያረፈባት ምትስ ቀላለው ወይ? ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ
በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት። በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። የድንጋይ ዘመን የሚለው አገላለጽ ግልጽ ነው። የምንኖረው ህይወት የስልጣኔ ውጤት ነው አይደለም እንዴ? ስለዚህ የስልጣኔ ውጤት የሆኑትን ነገሮች ታጣለች ማለት ነው። ስለዚህ እነዚህን የስልጣኔ መሰረት ለምሳሌ የኤሌክትሪክ አገልግሎትን በመላ ከምንጩ እንደዚህ አድርጋ አጥፏለሁ፣ ጽልመት ውስጥ ከቷለሁ ስትል ኤሌክትሪክ የለም ማለት ኢንዱስትሪ የለም ማለት ነው። የምታነቃንቀው የኃይል ምንጭ የለም ማለት ነው። ጨለማና ጽልመት ውስጥ መግባት ብቻ አለ። ይሄንን ታስባለህ። ቤዚካሊ የኢራን የነዳጅ ኢኮኖሚ ነው ያላት። ስለዚህ በተለይ በተፈጥሮ ጋዝ እና ትልቅ ሰፊ ሀብት ያላት ሀገር ነች እና አሁን የካርግ ደሴት መሸጫው ነው እንዳለ። እዛ ላይ ብዙ አቅርቦት አለ። የነዳጅ ጉድጓዶች ኢላማ ናቸው ተብሎ የነዳጅ ጉድጓዶች ይደበድባሉ ይላል። አሁን እንደሰማው የባቡር ሀዲዶች ባቡሮች ማለት ነው ቤዚካሊ ራሳቸው ባቡሮች። ምክንያቱም እስራኤል አትሳፈሩ የሚል መልእክት ለኢራናውያን አስተላልፋለች ይላል። ድልድዮች እና እነዚህ በጣም እና የድንጋይ ዘመን ማለት እነዚህን ከስክራች ነው የምትጀምረው ማለት እንደዛ ለማለት ነው። እና ዶናልድ ትራምፕ እንደሚያስቀምጡት የሚመለስም አይደለም ነው የሚሉ 15-16 ዓመት ይወስዳል ነው የሚሉት። እና ምንም ጥያቄ በሌለ ሁኔታ ከባድ ጥቃት ነው የሚሆነው። እንዳልኩ አሁን የፓኪስታኑን አንብበናል፣ አናውቅም አሁን ውስጥ ለውስጥ የሚካሄደው። ብዙ ሀገሮች የራሳቸውን ጥረት እንዲያደርጉ ይጠበቃል፣ ያደርጋሉ ተብሎ ይታመናልና ከባድ ነው ይሄ ነገር ይሆናል ብሎ ለማሰብ ማለት ነው። እንግዲህ ሌላ አዲስ ነገር የለም። እውነቱን ለመናገር እስካሁን ያሉት በሰበር ሌላ ነገር ካልመጣ በስተቀር አዲስ ነገር የለም። የአሜሪካ ቀነ ገደቡን እጠብቃለሁ ብላለች። ከኢራኖች በኩል የሰማነው ነገር የለም። የኢራን ሚዲያ ያቀረቡት ሪፖርት ምን ይላል? በካሻን በምትባል የሀገራቸው አንድ ከተማ ድልድይ ላይ በተደረገ ጥቃት በደረሰበት ቀን 2 ሰው መገደሉን ይገልጻሉ። እና እስራኤል ደግሞ ኢራናውያን ባቡር እንዳይሳፈሩ ማስጠንቀቂያ መስጠቷን የኢራን ሚዲያዎች ገልጸዋል። የቀረበው ምክንያት ፎር ዘ ሴክ ኦፍ ዩር ሴኩሪቲ ለደህንነታችሁ ሲባል ነው እና ባቡር አትሳፈሩ የሚል መልእክት ለኢራናውያን መድረሱን ያው ከዛ ከኢራኖች የሚያረጋግጥ ነው። ይሄ ማለት እንግዲህ ባቡሮች ራሳቸው የድብደባ ኢላማ ይሆናሉ ማለት ነው። ይህ ዴድላይን ቀነ ገደብ እና እርምጃውን ውሰዱ ብለው ዶናልድ ትራምፕ ትእዛዝ ከሰጡ የአሜሪካና የእስራኤል አየር ኃይሎች በጣምራ ነው ይህንን ጥቃት የሚያካሄዱት፣ ዜናው እንደሚናገረው ማለት ነው። ኩዌት ዜጎቿን ከእኩለ ሌሊት በኋላ እስከ ነገ እንግዲህ የእነሱን ሰዓት አቆጣጠር
አላውቀውም። ነገር ግን በኩዌት ሰዓት አቆጣጠር ዛሬ ከእኩለ ሌሊት እስከ ንጋት 12 ሰዓት ድረስ ዜጎቿን ወደ ውጭ እንዳትወጡ የሚል ማሳሰቢያ ሰጥታለች። በኤክስ ገጹ ላይ የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር ያወጣው ማሳሰቢያ ነው። ዜጎችና ነዋሪዎች እባካችሁ ቤታችሁ ቆዩ። መውጣት ካለባችሁ ግን አለመውጣት የማንችልበት ምክንያት አለን ብላችሁ ካስባችሁ ብቻ ይሁን ይላል። ይሄም ምንድነው? የደህንነትን ለማረጋገጥ የደህንነት ስራዎችን ለመደገፍና መረጋጋትን ለማረጋገጥ ነው ይላል። ስለዚህ አካባቢው የሰላጤው አካባቢም ለዚህ እኔ ኒውክሊየር በሌላ መንገድ ብዬ ነው ልገልጸው የምፈልገው። ይህን ጥቃት የመካሄድ እድል እንዳለው አምነው በራሳቸው በኩል እየተሰናዱ መሆናቸውን ነው የሚያሳየው። እንግዲህ ከዚህ የተሻለ ዜና ቢኖር ደስ ይለኝ ነበረ። የፓኪስታኑ ጠቅላይ ሚኒስትር አሜሪካ ቀነ ገደቡን እንድታራዝም በ15 ቀን እንደዚሁም ደግሞ ኢራኖች ይህን ተቀብለው ለ15 ቀን የሚደረገውን ተኩስ አቁም የውይይት ጊዜ ተቀብለው የሆርሙዝ ሰርጥን ቀድሞ እንደነበረበት ሙሉ በሙሉ ነፃ እንዲያደርጉት ጠይቀዋል። እንግዲህ ሰዓታት አሉ። ለአድማጮቻችን በጣም አስፈላጊ ነገር ስለሆነ ኤኒ ሰበር ከመጣ ወደ እሱን ይዘን እንደምንመለስ ማረጋገጥ እፈልጋለሁ። ኢሳያስ፣ ይሄው ነው ያለው። ዓለም እንግዲህ የፓኪስታኑ ጠቅላይ ሚኒስትር ይሳካላቸው ይሆን? ኢራን፣ አሜሪካና እስራኤል ጦርነቱን ከመጀመራቸው በፊት በቀነ ሰዓቱ ማለት ነው ምናልባት ኢሳያስ እንደሰበር የሚቆጠር አይደለም። ከኢራን የመጣ ዜና ነው። ምን ይላል? የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባኬኤ ምን አሉ? የሰለጠነ ሀገር ሎጂክ በጥሬ ጉልበት ላይ ምንድን ይባለው ጥሬ ጉልበትን ያሸንፋል የሚል ነው ያሰፈሩት። በኤክስ ገጻቸው ነው። ከሰዓት በኋላ ያጋሩት ነው። The power of a civilized nation's culture, logic and faith in its righteous cause will undoubtedly prevail over the logic of brute force ይላል እና እንግዲህ ስለ ሀገራቸው ነው የሚያወሩት። የሰለጠነ ባህል፣ ሎጂክና እምነት ያለው ትክክለኛ መነሻ ምንድነው ትክክለኛ ምክንያቶች ያሉት ሀገር ኃይል ያለ ጥርጥር የጥሬ ጉልበትን ሎጂክ ያሸንፋል ነው ያሉት። እና ሲደመድሙ ምንድን ነው ያሉት? በዓላማዋ ወይም ደግሞ በትክክለኛነቷ ላይ እምነት ያላት በምትከተለው መንገድ ላይ እምነት ያላት ሀገር በምትከተለው መስመር ላይ እምነት ያላት ትክክለኛ ሀገር ያሏትን ችሎታዎች በመጠቀም መብቷንና ሕጋዊ ጥቅሞቿን ታስከብራለች ነው ያሉት። ሲደመድሙ ሃሽታግ ኢራን ታሸንፋለች፣ ኢራን ዊል ዊን የሚል ነው። ከዚህ ምን ትረዳለህ ብለህ ብትጠይቀኝ በእውነት እኔ አልተረዳሁትም። ነገር ግን ኢራኖችም መስመር ማስመራቸውን ነው እና ከዚህ በፊት እንዳልነው የመጣው ይምጣ እኛም የራሳችንን ምላሽ እንሰጣለን የሚል እንደሆነ በግልጽ የሚታይ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በእነዚህ በቅርብ ጊዜያቶች በተለይ ሰላማዊ ሰዎች ዙሪያ
የሚሰሙትን ማስጠንቀቂያዎች እንዳሳስባቸው ተናግረዋል። የአሜሪካንን በቀጥታ አልጠቀሱም እና በቃል አቀባያቸው ስቴፋን ዱጃሪክ በኩል የተናገሩት ነው። ምክንያቱም ዶናልድ ትራምፕ ዛሬ ምሽት አንድ ሙሉ ስልጣኔ ይሞታል የሚለው መግለጫ ከሰጡ በኋላ በቃል አቀባያቸው በኩል የተናገሩት ነው። ስለዚህ ይረብሻል የሚል ነው ያስተላለፉት መልእክትና እንዲህ አይነት መልእክት ይረብሻል ነው ያሉት። ስለዚህም ምንድን ያሉት መላ የሀገሪቱ መሰረተ ልማቶች ሲቪላይዜሽን ስልጣኔ የሀገሪቱ የእድገት ምልክቶች የሆኑ ነገሮች እና ህዝቡ የዚህን የጥቃት ዳፋ ተቀባይ እንዲሆኑ መደረጋቸው የዚህ ውጤት የሆነውን የፖለቲካና የወታደራዊ መዘዝ የሚፈጸምባቸው የዚህ ተቀባይ መሆናቸው እጅግ አድርጎ ያሳስበናል የሚል አስተያየት አስፍረዋል እንጂ ይህንን እርምጃ ከማቆም አኳያ የሰጡት ወይም ማድረግ የሚችሉት ነገር ስለመኖር የገለጹት የለም። የሆነው ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት አለሎት።